ብዙ ሰዎች በየቀኑ ከእንቅልፋቸው እንደተነሱ የድካም ስሜት ይሰማቸዋል። ነገር ግን ከድካማቸው በስተጀርባ ያለው ትክክለኛ ምክንያትን አያውቁም። በየቀኑ የድካም ስሜት መሰማት በብዙ ሰዎች ዘንድ የተለመደ ቅሬታ ነው። ይህም ብዙ አይነት ምክንያቶች ሊኖሩ ቢችልም ውጤታማ መፍትሄዎችን ለማግኘትና አጠቃላይ የኃይል ደረጃን ለማሻሻል ለድካም መንስኤ የሆኑትን ምክንያቶች መረዳት በጣም አስፈላጊ ነው። ስለዚህ በዛሬው ትምህርታችን ስለ የድካም ስሜት እንዲሰማን የሚያደርጉ 12 ዋና ዋና ምክንያቶች በስፋት የምናይ ይሆናል። በተለይ ስምንተኛው ለሞት ሊዳርግ ስለሚችል ማወቅ ይኖርባችኋል። ሁሌም ለጤናችሁ ቅድሚያ የምትሰጡና መልካም ልብ ካላችሁ ቪዲዮውን ላይክ በማድረግ ይጀምሩ። ምክንያቱም የእናንተ ላይክ ይህንን ትምህርት ብዙ ሰው ጋር እንዲደርስና እንዲጠቀሙበት ያደርገዋል። በመጨረሻም ስለ መፍትሄው የምነግራችሁ ይሆናል። ለዚህ ቻናል አዲስ ከሆናችሁ ኢብራሂም እባላለሁ፣ ክሊኒካል ፋርማሲስት ነኝ። ዩቲዩብ ላይ ስለ ጤናቸው ማወቅ ፈልገው ከሚመጡ ጥቂት አስተዋይ ሰዎች ውስጥ ከሆኑ ሰብስክራይብ በማድረግ ቤተሰባችን ይሁኑ። በምንለቃቸውም የጤና ትምህርቶች የራስዎንና የቤተሰቡን ጤና ይጠብቁ። አንደኛ፣ ያልተመጣጠነ አመጋገብ። ያልተመጣጠነ አመጋገብ አስፈላጊ የሆኑ ንጥረ ነገሮች በውስጡ ባለመኖሩ ወደ ድካም ይመራል። የተቀነባበሩ ምግቦች፣ ስኳሮች ወይም የተጣራ ካርቦሃይድሬት የበለጸጉ ምግቦች በደም ውስጥ ያለውን የስኳር መጠን ከፍ እንዲልና እንዲበላሽ ያደርጋል። ይህም ኃይልን ያሟጥጣል። እንደ አይረን መጠን ማነስ፣ ቫይታሚን B12፣ ቫይታሚን ዲ፣ ማግኒዚየም ያሉ የንጥረ ምግብ እጥረት ከባድ ድካምን ሊያስከትሉ ይችላሉ። ለምሳሌ የብረት እጥረት ወደ ጡንቻዎችና ቲሹዎች የኦክሲጅን ፍሰትን ይቀንሳል። ስለዚህ እንደ አትክልት፣ ፍራፍሬ፣ ፕሮቲኖችና ሙሉ እህሎች ባሉ ሙሉ ምግቦች የበለጸገ የተመጣጠነ ምግብ ለማግኘት ዓላማ ያድርጉ። ድካሙ ከቀጠለ ድክመቶችን ለመፈተሽ የደም ምርመራን ያስቡ። እንዲሁም አስፈላጊ ከሆነ ተጨማሪ መድኃኒቶችንም ያስቡ። ሁለተኛ፣ መድኃኒቶችና የንጥረ ነገሮች አጠቃቀም። አንታሂስታሚን፣ የጭንቀት እንዲሁም የደም ግፊት መድኃኒቶችን ጨምሮ አንዳንድ መድኃኒቶች እንቅልፍን ሊያስከትሉ ይችላሉ። እንዲሁም አልኮል፣ ኒኮቲን እና ሌሎች ንጥረ ነገሮች ጉልበትን ሊጎዱ ይችላሉ። አንዳንድ መድኃኒቶች የአንጎል ኬሚስትሪ ወይም የሜታቦሊክ ተግባራትን ያስተጓጉላሉ። ይህም ወደ ድካም ይመራል። አንድ መድኃኒት ድካም የሚያስከትል ከሆነ ሐኪሙን በማናገር የመድኃኒቱን መጠን ማስተካከል ወይም አማራጮችን ሊሰጣችሁ ይችላል። እናም ለዝቅተኛ የኃይል ደረጃዎች አስተዋጽኦ የሚያደርጉ ሌሎች ንጥረ ነገሮችን ያስወግዱ። ሶስተኛ፣ የህክምና ሁኔታዎች። የማያቋርጥ ድካም እንደ ታይሮይድ መታወክ፣ የስኳር በሽታና የልብ ህመም የመሳሰሉ ስር የሰደደ የጤና እክሎችን ሊያመለክት ይችላል። ለምሳሌ ሃይፖታይሮይዲዝም ሜታቦሊዝምን ይቀንሳል። ይህም ወደ ዝቅተኛ ጉልበት ይመራል። የስኳር በሽታ ያልተረጋጋ የደም ስኳርን ሊያስከትል ይችላል። የልብ ህመም ደግሞ የደም ዝውውርን ይቀንሳል። ሁለቱም ለድካም አስተዋጽኦ ያደርጋሉ። የማያቋርጥ ድካም ካጋጠሙ የጤና ባለሙያን ያማክሩ። የደም ምርመራና የህክምና ግምገማ ማድረግ ድካም የሚያስከትሉ ሁኔታዎችን ለመለየትና ውጤታማ ህክምናን ለማድረግ ይረዳሉ። አራተኛ፣ የአእምሮ ጤና ጉዳዮች። እንደ ድብርት፣ ጭንቀት ያሉ ሁኔታዎች ከድካም ጋር የተሳሰሩ ናቸው። ተነሳሽነትን፣ ጉልበትንና አጠቃላይ የአእምሮ ደህንነትን ይጎዳሉ። የመንፈስ ጭንቀት ብዙውን ጊዜ ለዕለት ተዕለት እንቅስቃሴ ፍላጎት ማጣት፣ የማያቋርጥ የድካም ስሜትን ያስከትላል። እንቅልፍንም ይረብሻል። እንዲሁም የኃይል አቅምን ይጎዳል። የአእምሮ ጤና ባለሙያዎች የሚሰጡት ድጋፍ ለውጥ ሊያመጣ ስለሚችል ቴራፒ፣ መደበኛ የአካል ብቃት እንቅስቃሴና አንዳንድ ጊዜ መድኃኒቶች ስሜትንና ጉልበትን ሊያሻሽሉ ይችላሉ። አምስተኛ፣ ከመጠን በላይ መጨናነቅና እረፍት ማጣት። በቂ እረፍት ሳያገኙ ከመጠን በላይ የአእምሮ ወይም የአካል ጥረት ማድረግ የማያቋርጥ ድካምን ያስከትላል። ለማገገሚያ ጊዜ አለመስጠት በሰውነት ውስጥ ያለውን የኃይል ክምችትን ይቀንሳል። ያለ እረፍት ጡንቻዎች ከመጠን በላይ ማሰራት ወደ አካላዊ ድካም ሊመራ ይችላል። የአእምሮ ከመጠን በላይ መጨናነቅ ደግሞ የአእምሮ ጉልበትን ያሟጥጣል። ሁለቱም የዕለት ተዕለት ተግባር ላይ ተጽዕኖ አላቸው። ስለዚህ ስራንና እረፍትን ማመጣጠን፣ በእንቅስቃሴዎች ውስጥ መደበኛ እረፍቶችን መውሰድና በጠንካራ የአካል ብቃት እንቅስቃሴ መካከል እረፍት ማድረግ ያስፈልጋል። ስድስተኛ፣ የደም ስኳር አለመመጣጠን። በተጣራ ስኳርና ካርቦሃይድሬት የበለጸገ አመጋገብ ምክንያት የሚከሰት የደም ስኳር አለመመጣጠን ወደ ኃይል መጨመር እና መቀነስ ስለሚዳርግ የማያቋርጥ ድካምን ያስከትላል። የካርቦሃይድሬት በፍጥነት መፈጨት በደም ውስጥ ያለውን የስኳር መጠን በከፍተኛ ደረጃ እንዲጨምር ያደርጋል። ከዚያም በኋላ ብልሽትን ያስከትላል። ይህም አነስተኛ የኃይል ውደትን ይፈጥራል። ምግብን መተው ወይም በቂ ምግብ አለመብላት የደም ስኳር መጠንን ዝቅተኛ ሊያደርግ ይችላል። ስለዚህ የተረጋጋ ጉልበትን ወይም ኃይልን ለመጠበቅ ፕሮቲን፣
ጤናማ ስብና ፋይበርን የያዙ የተመጣጠነ ምግቦችን ይመገቡ። ከፍተኛ የስኳር ይዘት ያላቸውን ምግቦች ያስወግዱ። 7ኛ የእንቅልፍ መዛባት እንደ የእንቅልፍ ማጣት ስሊፕ አፒኒያ ወይም ሬስትለስ ሌግ ሲንድረም የእንቅልፍን ጥራት ይረብሸዋል እናም ጥልቅ የሆነ እረፍትን ይከላከላል። ይህም ወደ ዕለታዊ ድካም ይመራል። የእንቅልፍ አፒኒያ በእንቅልፍ ወቅት ትንፋሽ ላይ ተጽዕኖ ያሳድራል። እንቅልፍ ማጣት ደግሞ እንቅልፍ መተኛትን ይከላከላል። ሁለቱም ሁኔታዎች የእረፍት መጠንን በመቀነስ ድካምን ያስከትላሉ። ስለዚህ ወጥ የሆነ የእንቅልፍ ሰዓት ማመቻቸት፣ ከመተኛት በፊት የካፌንና የስክሪን ጊዜን መገደብ እንዲሁም ለእንቅልፍ ምቹ አካባቢ መፍጠር የእንቅልፍ መዛባትን በመቀነስ በቂ የእረፍት ጊዜ እንዲኖር ይረዳል። 8ኛ የሰውነት ድርቀት። የሰውነት ድርቀት በትንሹም ቢሆን የኤነርጂ መጠንን ይቀንሳል፣ ትኩረትን ይጎዳል፣ እንዲሁም ስሜት ላይ አሉታዊ ተጽዕኖን ያሳድራል። ሰውነት ለማንኛውም ተግባር ማለትም መፈጨትን፣ የደም ዝውውርንና የሙቀት መጠን መቆጣጠርን ጨምሮ ውሃን ይፈልጋል። ድርቀት የደም መጠንን ይቀንሳል፣ ልብ ኦክሲጅንን ለማቅረብ ጠንክሮ እንዲሰራ ይገደዳል። ይህም የድካም ስሜት እንዲሰማን ያደርጋል። ስለዚህ በየቀኑ ከ8 እስከ 10 ብርጭቆ ውሃ ለመጠጣት ያቅዱ እናም ተጨማሪ አካላዊ እንቅስቃሴ ያድርጉ። 9ኛ መደበኛ የሆነ የአኗኗር ዘይቤ መከተል። የአካል ብቃት እንቅስቃሴ ማነስ ሜታቦሊዝምን ይቀንሳል። ይህም ትንሽ እንቅስቃሴ በሚደረግበት ጊዜም ቢሆን የድካም ስሜት እንዲሰማው ያደርጋል። መደበኛ የሆነ የአኗኗር ዘይቤ መከተል የልብና የደም ቧንቧ ብቃትንና የጡንቻን አቅምን ይቀንሳል። በትንሽ አካላዊ እንቅስቃሴ ቶሎ መድከምንም ያስከትላል። ስለዚህ በትንሹም ቢሆን የአካል ብቃት እንቅስቃሴን በዕለት ተዕለት እንቅስቃሴ ውስጥ ማካተት ያስፈልጋል። ለምሳሌ በእግር መራመድ፣ መወጠር እናም ቀላል ልምምዶች የኃይል ደረጃን ከፍ ለማድረግና የአካል ብቃትን በጊዜ ሂደት ለማሻሻል ይረዳሉ። 10ኛ እንቅልፍ ማጣት። በተጨናነቀ የሥራ መርሃ ግብር ምክንያት በቂ እንቅልፍ አለማግኘት ወደ ድካም ሊመራ ይችላል። አዋቂዎች በአጠቃላይ የኃይል መጠንን፣ ትውስታን፣ ትኩረትንና ስሜትን ለመጠበቅ በቀን ከ7 እስከ 9 ሰዓታት መተኛት ያስፈልጋቸዋል። እንዲሁም እንቅልፍ ማጣት ስሜትን፣ ትውስታንና ትኩረትን ሊጎዳ ይችላል እናም የረጅም ጊዜ የጤና ችግሮችን ሊያስከትል ይችላል። ስለዚህ መደበኛ የመኝታ ጊዜን በመፍጠር ለእንቅልፍ ቅድሚያ ይስጡ። እንዲሁም ከ7 እስከ 9 ሰዓታት ያለማቋረጥ መተኛትና አልፎ አልፎ የቀን እንቅልፍን ይጠቀሙ። ነገር ግን የቀን እንቅልፍ በምሽት እንቅልፍ ምትክ ማድረግ አይመከርም። 11ኛ ከመጠን በላይ ካፌንን መውሰድ። ካፌን መጀመሪያ ላይ ንቃትን ከፍ የሚያደርግ ቢሆንም ከመጠን በላይ መጠጣት ጥገኝነትን እንዲሁም የእንቅልፍ መዛባትን ያስከትላል። በመጨረሻም ለድካም አስተዋጽኦ ያደርጋል። ካፌን የነርቭ ስርዓትን ከመጠን በላይ ያበረታታል። ነገር ግን ሰውነት በጊዜ ሂደት ይለምደዋል። ከዛ ለተመሳሳይ ውጤት ተጨማሪ መጠንን ይፈልጋል። በቀን ውስጥ ካፌን ዘግይቶ መውሰድ የእንቅልፍ ጥራትን ሊያስተዋጉል ይችላል። ስለዚህ ካፌን በማታ ወይም ከሰዓት በኋላ መውሰድ ይቀንሱ። እንዲሁም ቀስ በቀስ አወሳሰዱን ይቀንሱ። ይህም ጥገኝነትን ለመቀነስና እንቅልፍን ለማሻሻል ይረዳል። 12 ስር የሰደደ ውጥረት። የረጅም ጊዜ ጭንቀት የአእምሮና የአካል ጉልበትን በማሟጠጥ የማያቋርጥ ድካምን ያስከትላል። ስር የሰደደ ውጥረት የኃይል ምርትንና የእንቅልፍ ጥራትን ይቀንሳል። እንደ ኮርቲሶል ያሉ የጭንቀት ሆርሞኖች በጭንቀት ጊዜ ይነሳሉ። ረዘም ላለ ጊዜ ከፍ ሲሉ ደግሞ ወደ አድሬናል ድካምና ጉልበት መቀነስ ይዳርጋል። ስለዚህ እንደ ማንሰላሰል፣ ጥልቅ መተንፈስ እንዲሁም መደበኛ የአካል ብቃት እንቅስቃሴ ያሉ የጭንቀት መቆጣጠሪያ ዘዴዎችን ለመለማመድ ያስፈልጋል። እንዲሁም ከቴራፒስት ወይም አማካሪ ጋር መነጋገር ውጥረትን ለመቆጣጠርና የመቋቋም ችሎታን ለማሻሻል ይረዳል። በሐኪም መቼ ልታይ ካሉ የአኗኗር ዘይቤዎችን ቢያስተካክሉም የማያቋርጥ ድካም እያጋጠመዎት ከሆነ የጤና ባለሙያ ማማከር አስፈላጊ ሊሆን ይችላል። እንደ የእንቅልፍ መዛባት፣ የሆርሞን መዛባት ወይም ስር የሰደደ የጤና ጉዳዮች ካሉ ውጤታማ በሆነ መንገድ ለመቆጣጠር የሕክምና ክትትል አስፈላጊ ይሆናል። በየቀኑ የድካም ስሜት መሰማት ተስፋ አስቆራጭ ነው። ነገር ግን ብዙውን ጊዜ በትክክለኛው የአኗኗር ዘይቤ ለውጦች ሊታከም የሚችል ነው። መንስኤውን በመለየትና ችግሩን ለመፍታት እርምጃዎችን በመውሰድ ኃይልን መልሰው ማግኘትና አጠቃላይ ደህንነቶን ማሻሻል ይችላሉ። እነዚህ ለውጦች ቢኖሩም ድካም ከቀጠለ ማንኛውም መሰረታዊ የጤና ጉዳዮችን ለማስወገድ የጤና ባለሙያ ማማከር አስፈላጊ ነው።